ጠቀስም ቦታ አታስጠቅሽ ቦታ ስም ብሄር ሃይማኖት አንፈልግም። እኛ ጉዳያችን ከግለሰቡ አይደለም። ፈት ያለበት ዝላ አይችልም እንዳይሆንብኝ ብዬ ነው። ለዛ ነው የተወለድኩት ድሬዳዋ ነው። ያደግኩት አዲስ አበባ ላይ ነው እና ያው እንደ ማንኛውም ሰው ተምሬ ወደ ስደት ሄድኩኝ። አባቴ ያለ ራህማ ሲሞት የሀዘን መቋቋም አቅቶኝ ወደ ስደት ሄድኩኝ እና ወደ ጎረቤት ሀገር ታሪክ የሚጀምረው እዛ ነው። እንደ ማንኛውም ሰው ከሀገር ስትወጪ ያው የሀገርሽ ልጆች ጓደኛ ምናምን መሆን የሚባል ነገር አለ አይደል? በጣም በጣም ቤስት ጓደኞች አሉኝ፣ በጣም ማለት ነው። እና ከተወሰነ ጊዜ በኋላ የፍቅር ጓደኛ ላይክ ፍቅረኛ ያስኩኝ። I mean he was living in USA and then እንደ ማንኛውም ሰው እናወራለን፣ ተግባባን ምናል ቢያንስ አመት ከ4 ወር በስልክ ነበር የምናወራ የነበረው። ይሰማል ድምጼ? አዎ ይሰማል። ኦኬ። እና በስልክ ነበር የምናወራ የነበረው እና is like ስልክ ስልሽ ቪዲዮ ኮል አለው like ባክግራውንድን በደንብ አድርጎ ያጠና መሆኑን እኔ አላቅም፣ ታሪኩን ልደርስልሻለሁ። እና አመት ከምናምን አብረን ሆን። ከዛ በኋላ የጋብቻ ጥያቄ መጣ። ሲመጣ እኔ ነው አልኩኝ። ምክንያቱም ሳላየው ማን እንደሆነ ምን እንደሆነ ሳላቅ ነው አይ ፈርስት ላይክ ማየት አለብኝ ምን አይነት ሰው እንደሆነ። ከዛ እሺ አለ መጣ። just like for 2 weeks መጣ፣ አየሁት። በቃ ላይክ በማጂክ የምናደርገው ነገር አለ ሴት ስንሆን፣ እንደዛ አይነት ሰው ነው። ተስማማን። ከዛ ቀን ላይክ ጊዜ ቆረጥን ለመጋባት ማለት ነው። ከዛ በመሀል እኔ ቤተሰቦቼ እናቴ በጣም ናፍቃኛለች እና ደርሼ ልምጣ አልኩኝ ወደ ድሬዳዋ ማለት ነው። ከዛ ተነስቼልሽ ድሬዳዋ ሄድኩኝ ከቤተሰብ ጋር ካላስታወቅሽኝ ብሎ በጣም ነበረ የያዘኝ። ከዛ እኛ ደግሞ ያው በሙስሊም በእኛ አይፈቀድም ኒካ ሳናደርግ ከቤተሰብ ጋር አናስታውቅም። አሁን ነጥብ ያዘብኝ ማለት ነው። እዚህ ጋር እኔ አላስታውቅም አልኩኝ። ምክንያቱም እንደ ማንኛውም ሰው እኔ እናቴና አባቴን በጣም ማከብራቸው ሰው ነኝ። አላህ ረህማ አባቴ ቢሞትም እናቴ በጣም ጠንካራ ሴት ነች እና በጣም በብዙ ውጣ ውረድ ያሳደገችኝ። ከዛ እምቢ አልኩኝ፣ አላስታውቅም። ልክ ሽምግልና ሲላክ ያኔ አስታውቃለሁ አልኩት። ከዛ በዛው ተጀመረ ነገር። እኔ አላቅልሽም፣ እህቴ ያለች ታላቅ እህቴ አሜሪካን ያለችው ከሷ ጋር አስተዋወቅኩት። እህቴ ስለሆነ ችግር የለውም ብዬ አስተዋወቅኳቸው። አሁን በመሀል ምን ተፈጠረ? ልክ ልንጋባ ወር ከምናምን ቀረ። አቡዬ ወላሂ ብታሚ ባታሚ 3 ቀን በተከታታይ ተመሳሳይ ህልም ታያለሽ። 3 ቀን በተከታታይ ተመሳሳይ ህልም ነው ማየው ያ ሰው ከሌላ ሰው ጋር እና ከእንቅልፍ እየባነን እጠይቀዋለሁ ላይክ ምንድነው እየሄደ ያለው ስለ ምንም ነገር የለም ይላል። ምንም ነገር የለም ይላል። 3 ቀንም እንደዛ ሳይ መጨረሻ ላይ ተውኩትና ላይክ ወደ አላህም ጠየቅኩኝ። በቃ ጥሩ ባል ከሆነልኝ እቀበላለሁ፣ ካልሆነ እዛው አረቅልኝ የሚል ነገር ሰጠው። ጾምኩኝ፣ ተውኩኝ። ልክ ቀን ላይክ ንካ ጊዜያችን ስንቀር ወደ 10 ቀን ነው እንደዚህ 10 ቀን 15 ቀን ሲቀር ምን ይፈጠርልሻል? እሱ ሌላ ያው ድሬዳዋ ተመልሼ እንደማልሄድ ስለሚያውቅ እኔ ወደ ውጭ ሀገር ኦልሬዲ ፕሮሰስ ጨርሻለሁ፣ ወደ ሌላ ሀገር ለመሄድ ወደ እሱ አካባቢ ለመሄድ ማለት ነው። ሌላ ሴት ያገባል። ከዛ ሌላ ሴት ሲያገባ እንዳጋጣሚ በጣም እምወዳት ጓደኛዬ ታውቃለች ይሄንን፣ እሱ እንደዚህ ማድረጉን በደንብ ታውቃለች። በመሀል የረሳሁት እኔ ያለሁበት ስደት ሀገር ላይ መጥተው ፕሮፖዝ አድርጎኛል እና ሁሉም ሰው ያውቃል እኔ ያለሁበት አካባቢ ላይ ማለት ነው። ከዛ በጣም የምወዳት ጓደኛዬ ደግሞ ይሄንን ነገር ታውቃለች። ላይክ እሱ ምን እያደረገ መሆኑን ታውቃለች። ከእሷ ጋር ያወራል። እኔ ግን አላውቅም። ይሄ ሁላ አሁን በመሀል ምን ያደርገኛል? በጣም ሰራለሁ። ራሴን ችዬ ነው የምኖረው።
ምን አድርገኛል? ከማንም ጋር ኮኔክሽን እንዳይኖረኝ ነው የሚያደርገኝ። ከማንም ጋር ማለት ነው። ከቤት እንዳልወጣ ስራዬ ቤት ውስጥ ነው የምሰራው። በኤንጂኦ ውስጥ ነበር የምሰራው እና በኮቪድ-19 ምክንያት የተነሳ ቤት ውስጥ ነው የምሰራው። ስለዚህ ውጭ የምወጣበት አጋጣሚ የለኝም። ከሰዎች ጋር ያለኝ ኮሚኒኬሽን በጣም ሎ ነው እና እቺ ጓደኛዬ ብቻ ነች እኔ ጋር የምትመጣው ቪዚት የምታደርገኝ። ከዛ ምን ተፈጠረ? እሷ አገባ። ያገባለት ደግሞ ጓደኛዬ ሰደቃ እናድርግ ብለን ሰደቃ ለማድረግ የእሷ ቤት ሰደቃ እያደረግ ነበረ። ድዋ አድርግ ምን ብለን የሆነ ሰዓት ላይ የሆነ ሰው ለሰው ስልክ ይደውላል። ቪዲዮ ኮል ሲደውል ዛሬ ከሀገር ቤት ነው የሚደውሉት። እንግዲህ ዛሬ እኮ የአከሌ የሰርጉ ቀን ነው ኒካ ያደረገበት ቀን ነው ብሎ ቪዲዮ ያሳየው። የኔው ጉድ ማለት ነው በአጭሩ። ከዛ በጣም ነው ሾክ የሆንኩኝ። ግን እዛ ጋር ላይ የተፈጠረብኝን ነገር ድክመቴ ለሰው ላለማሳየት እዛ ጋር ያሉ ሰዎች ስለሚያውቁ ሲጠይቁኝ አዋቃለሁ እኔ እራሱ ጨርሰናል። ግን አቡዬ እኔ ምንም የማውቀው ነገር የለም። ከዛ ተነስቼ ወደ ቤቴ ምጥት ቤቴ ስመጣ ብቻዬን ነው የምኖረው። አቤት ቤት ውስጥ መኝታ ቤት ሊቪንግ ሩም እና መኝታ ቤት መሀል እየጮክ እንዳበደ ሰው ሳለቅስ ዋልኩልሽ አልኩኝ። ከዛ ስልክ በቀጠቀጥ አያነሳልኝም። እሱ በሱ ቤት እሱ አልሰማችም ብሎ ነው የሚያስበው። አልሐምዱሊላህ በቃ ዱዓ አደረግኩኝ፣ ሰገድኩኝ። እንኳንም አላህ በዚህ በቃ ላይ እንኳንም አላህ በዚህ ባጭሩ አለቀ ብዬ ከስንት ቀን በኋላ ደወለ። የፈጣጣነቱ ማለት ነው። ሲደውል ጠየኩት። እንዲህ አላደረኩም ብሎ ገደት አባት አላደረኩም። ከዛ ፎቶን ቪዲዮን ሁሉ ነገር አሳየሁት። ከዛ አመነልኝ። ምን ብለኝ ጥሩ ነው አንቺ እዚህ ስትመጪ ከአንቺ ጋር ለመኖር እሷ የዛ ሀገር ልጅ በቃ ስለኝ አይ በቃ ቴንኪዩ ብዬ ዲሳይድ አደረኩኝና ጓደኛዬ ማወቃን አላወኩም ነበረ። እኔ የሆነ ሰዓት ላይ ሜሴጅ ይሰጠኛል እሱ ዝም ብለሽ ሰውን አትመኝ እና ጓደኛ የምትይው ጓደኛሽ ራሱ ላይክ እሱ የመሰለው እሷ የነገረችው ይመስሎት ያለው ነገር በመካከላቸውን አፈረጠ ማለት ነው። ከዛ ሲያፈርጥ እሱንም ብሎክ አደረግኩኝና እሷን ጠራዋት። ጠርቼ ቁጭ አድርጌ ጠየኳት። ስጠይቃት ነገረችኝ። ላይክ የምንም አይነት ጸጸት ስሜት ሳይሆን ጀስት ላይክ ፈን ለማድረግ ነው እሷ ስታደርግ የነበረውና ሀቡዬ ወላሂ አልሐምዱሊላህ ከሷም ጋም ከሁሉም ጋም ተርቄ ምን አደረግኩኝ? ዩቱብ ስትይ የሆነ ትዝ አደረግሽኝና ዩቱብ ገብቼ የሆነ ትንሽ የሙያ ነበረችኝ ኬክ ምናምን መማር ጀመርኩም ዩቱብ ላይ ማለት ነው። ከዛ ዩቱብ ላይ ገብቼ ልክ 3 ወር እንደዛ ከተማርኩ በኋላ ፕራክቲስ ማድረግ ጀመርኩኝ ቤቴ ውስጥ። ልክ 4ኛ ወር የራሴን ቢዝነስ ጀመርኩኝ። አልሐምዱሊላህ ቢዝነሴ በጣም አሪፍ ሆነልኝ። ራሴን ምችዬ በቃ ላይ ሞር ጠንካራ መሆኔን ሳሳየው መምጣት ጀመረ በድጋሜ ማለት ነው። ህይወቴ ውስጥ በጣም ነበር የበጠበጠኝ። በቃ አልሐምዱሊላህ መጨረሻ ላይ በቃ እኔም መጣው። እሱ ያው እዛ ሀገር ላይ አልቀረም፣ ወደ ውጭ ሀገር መጣው የምኖርበት። አልሐምዱሊላህ ሁሉ ነገር የተስተካከለልን ሆኖ ዛሬ ከሱ የተሻለ ህይወት ከሱ የተሻለ ባልሰጡኝ አግብቼ እየኖርኩኝ ነው እልሻለሁ። እና ልልሽ የገባበት ምክንያት አንዳንዴ በጣም የምናምናቸው ሰዎች በጣም ይጎዱናል። በጣም የምናምናቸው ሰዎች ማለት ነው። እና ያው አላህ የሰጠን ብዙ ነገር አለ፣ እኛ የማናውቃቸው ብዙ ነገር አለ። ስለዚህ ጥንካሬያችን በራሳችን እንፈትሽ እላቸዋለሁ። በጣም ነው የምወድሽ ሀቡዬ። ታሪኩ ረጅም ስለሆነ አሳጥሬ ነው የነገርኩሽ። ብዙ ወጣ ወረዶች ነበሩ። አልሐምዱሊላህ ዛሬ እዚህ ላይ ደርሻለሁ። ኢንሻአላህ በቅርቡ ደግሞ ወደ አንቺ እመጣለሁ፣ አገኝሻለሁ። ወደ እኔ ማለት ወደ ካታር? አዎ ዱባይና ካታር ለመምጣት ሀሳብ አለኝ ኢንሻአላህ። እና በዚህ በመሀል ምን ልል ፈለግኩኝ፣ አበሻ ያሉት ስፔሻሊ ካልጋሪ ውስጥ እኔ የምኖረው ካናዳ ውስጥ ነኝ። የራሴ የኬክ ክላስ ከፍቻለሁ። እንደዚህ አንዳንድ ሴቶች ስንግል ማዘሮች አሉ አይደለ? ያው ብዙ ሃንድል ማድረግ የማይችሉት ለነሱ እድል ሰጥቼ ሙያን አስተምሬ በነፃ ራሳቸው ቤታቸው ውስጥ ቁጭ ብሎ እንዲሰሩበት እድሉን ሰጣቸዋለሁ። ለዛ ነው የገባሁት። እናመሰግናለን ታሪክሽን ስላካፈልሽን። ዩር ዋልካም። መልካም ቀን ይሁንልሽ። ለአንቺም መልካም ቀን።
እሺ ደስ የሚል ጣፋጭ አጭር ታሪክ ነው። ሌላ አስተማሪ ታሪክ ያለው ስለ እናትነት ምናምን ቢሆን ዛሬ የእናቶች ቀን እንደመሆኑ መጠን ደስ ምንድነው ጧ በቃ እናንተ እንደ ጅል ከያዛችሁ አትለቁም እንዴ? በቃ ጧ አስሬ እንደ ፋራ ብላችሁ በቃ ሰማን አየን ጧ አለቀ ፊኒሽ። ጧ ስትሉ ውላችሁ ታድሮ ነው። አንድ ነገር ፋሽን ከመጣ ሆነ ነገር ከመጣ እንደ ጅል ይዛችሁ እኝኝ አትበሉ። ልቀቁ በቃ። ዋቲስቷ ምን አቅላችኋለሁ? የሆነ ጧ ይላሉ ዝም ብለው። እሺ